በእንጀራ እናቷ የምትሰቃየው ጽናት እንግዲህ ስቃይዋ እንደዛው ነው። ነገር ግን ደግሞ ባቢ ከጎኗ ስላለ በጣም ደስተኛ ናት። ነገር ግን እቺ ደግሞ ከየት እንደመጣች አላውቅም። የድሮ ባቢ ፍቅረኛ ነኝ አለኝ። ታዲያ አሁን አንቺ እኮ እሱና አንቺ እኮ አሁን አትመጣጠኑም በጭራሽ ማለት ነው እንዴ? አንቺ የት ነሽ? እሱ የት ነው? እድሜ ማለት ነው በሀብት ደረጃ ሳይሆን በእድሜ የሚባል ነገር አለ እኮ። አንዳንዴ የራሳችንን ዞር ብለን እንየው ጎበዝ። አንቺ ለዛውም ደሃ ብለሽ ጥለሽው የሄድሽውን ሰው በእርግጥ እንዳወራሽው ከሆነ ለእህቴ ስል ነው ብለሻል። ግን ደግሞ የተጠቀምሻቸው ቃላቶች በጣም ራስ ወዳድ ይባላል። እንደዚህ አይነት ሰው ራስ ወዳድ ነሽ እንጂ የፈለገ ነገር ለእህትሽም መስዋዕት ብትከፊ ልጁን ደግሞ ደሃ ብለሽ ከሱ መራቅ አልነበረብሽ። እና ታዲያ ዛሬ ምን ተገኝቶ መጣሽ? አባትየው ሀብት ስላገኘ? አረ በጣም ተገርሚያለሽ በእውነት። እንግዲህ እንደምንም ብላ አቶ ተስፋዬን አግባባችሁ እንዲያምን አደረገ። እኔ እህቴን እንደዚህ ሆኜ በዛ ወጥቼ በዛ ወርጄ ለእህቴ ስል ብዙ ነገር ሆኛለሁ፣ እህቴን ለማዳን። እሷ አሁን እግዚአብሔር ይመስገን አግብታ እየኖረች ነው። ከዛ እኔም አግብቼ ሰውየው በጣም ትልቅ ሰው ነበረ በእድሜ። ከዛ 2 ዓመት አብረን እንደቆየን ሞተ። ከዛም ንብረቱን እኔ ወረስኩኝ በሙሉ። አሁን እግዚአብሔር ይመስገን በጣም ትልቅ ደረጃ ነው ያለሁት። አያችሁ፣ ይሄ ገንዘብ የማይጠገብ ሰውዬ በቃ ንብረቱን ወርሻለሁ ስላለችው ብቻ ናሆም ከሷ ጋር እንዲሆን። አሁን ደግሞ ይሄ ናሆም የሚለውን ስም ጽናት ካወቀችው በጣም ከባድ ነው። ማለትም ያኔ ትዝታ ወረቀቱ እንትን ላይ ስሙ አይተዋለች፣ ናሆም ተስፋዬ የሚለውን። ይሄንን ነገር ይኸው አስባችሁታል ወይስ አላውቅም። ብቻ ጽናት ምን አይነት ተጽዕኖ እንደሚያደርባት ጽናት እንግዲህ እንደ ቅናትም ያደርጋታል። ለምሳ እንውጣ ብላው ግን ለምሳ አብሯት ሊበላ አልፈለገም። እሱ ሊያወራት ነው ሄደው። ጽናት እንግዲህ ቅናት ነው መሰለኝ ባቢን አኮረፈችው ለትንሽ ጊዜም ቢሆን። አይ አቶ ግርማ ያስቀኛል የምር። ምን ሆነሽ ነው አንዴ? በቃ ማለት ሁለቱ እንደሚፈቃቀሩ ግርማ አውቋል ማለት ነው፣ ጽናትና ባቢ እንደሚፋቀሩና ብቻ አይ አርኮፋይ ነው ትንሽ አቶ ግርማ። ለዛ ነው ሲል እንዴ ለምን ጽኑዬ ለምን ታኮርፊያለሽ ሲል አይ ቅድም ስራ በዝቶብኝ ጮኬባት ነው ለዛ ነው ምናምን አለ። ስራ ቦታ የምትጮኩትን እዛው ስራ ቦታ ጥላችሁ ነው፣ እዚህ ደግሞ ስትመጡ ሌላ ሰው ሆኖ ምናምን አለ ማለት ነው አቶ ግርማ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁልኝ? እኔ ያለው አልሐምዱሊላህ። እንግዲህ በእንጀራ እናቷ የምትሰቃየዋ ጽናት ታሳዝናለች በእውነት። ግን አሸናፊ ትሆናለች፣ ታሸንፋለች ብዬ አስባለሁ። ስቃይ መከራዋን ቢበዛ አቶ ራሄል አልኳት የእውነት ወንድስት ራሄል ናት። ከየት እንደመጣች አላቅም። ህይወታቸውን ለተበጠበጠው መታለች። ግን ደግሞ ያኔ ረግጣችሁ ትሄዳችሁትን ሰው አልፈልግህም ደሃን የተባለን ሰው ዛሬ የእሷ ሀብት ስታገኝ እሱን ፍለጋ መጣች። ለምን ሲባል እንዲህ ናትና መነሱ ባታቆይሽ ነው እንዴ? አንቺ የትም ዞረሽ የመጣሽውን አንቺ መነሱ እንዴ? ስለዚህ ፍቅረኛዬ ጽናት ብቻ ነች፣ አሁን እኔ የጽናት ብቻ ነኝ ብሎ ነገራት ማለት ነው። እንግዲህ መጀመሪያ ላይ ሰውየውን ነግረዋለች። በቃ እሱ ጽናትን ነው የሚያፈቅረው አቶ ተስፋዬ። በቃ ከህይወታቸው እንውጣላቸው፣ እሱ ደስተኛ እንዲሆን ነው የምፈልገው። በቃ እሱ ደስተኛ ከሆነ እኔ የምፈልገው የእሱን ደስታ ብቻ ነው። ስለዚህ በቃ ምንም አልለውም፣ አልረብሸውም። አይሆንም፣ ጽናት ለእሱ አትገባም፣ ደሃ ስለሆነች አንተ ንብረታቸውን ስለወረስክ በቅርብ ጊዜ ትጋለጣለህ። አቶ ግርማ አቶ ማንደክ ተስፋ ይጠብቅ ማለት ነው። የሽማግሌ ፍንዳታ በቅርብ ጊዜ ጽናት ታሸንፋለች ብዬ አስባለሁ። እንግዲህ ጽናት ከዛ ለማስባረር የማታደርገው ነገር የለምና ጭራሽ ጽናት እያጸዳች እያለ ሲንኩ ጋር ሄዳ ውሃውን እንደዚህ እየዘገነች ትረጭባታለች መሬቱ ላይ ማለት ነው። እንዴት እንደሚያረጋግጥ ግን ጽናት በትዕግስት አለፈቻት። አይ እኔ እኮ ያው ጽዳት ሰራተኛ ስለሆንሽ ብዬ ነው። ይሄን እኮ ስሙን የሚያለሽ አንቺ ነጫጭባ። እንደው አቻ እኔ እኮ ድራማ መሆኑን እያወቅሁ መናደዴ የምሬን እኮ ነው። በጣም ነው የምታናደደው። ከየት መጣች? እኔ ብሌን ነበረች የሷ ጓደኛ። እውነት ብሌንና ናሆሜ በጣም ምርጥ ጓደኛ ናቸው። ባቢ ማለት ነው። እስካሁን ናሆም የሚለውን ስም አላወቀችውም። እንግዲህ ጽናት ያወቀችው ለታ ምን እንደሚፈጠር ባላውቅም ግን ከባድ ነገር ይፈጠራል ብዬ አስባለሁ። ውሸት ከባድ ነው በእውነት። ውሸት በጣም መጥፎ ነው።
የሰውን ልብ ይሰብራል። እና ይህንን ስም ያወቀችው ዕለት ጽናት ምን እንደሚፈጠረባት አላውቅም። በጣም ትልቅ ተጽዕኖ ነው የሚያድርባት። እና እንግዲህ ናሆም ተስፋዬ የሚለውን ሰው ስትፈልግ ነው በዛ አጋጣሚ የተገናኙት አይደለ? ግን ናሆም ራሱ ነው ባቢ ማለት ነው። አሁን ደግሞ እቺ ራሄል ተብዬዋ ጽናት ፊት ናሆም የሚባለውን ስም እርሹ በባቢ ነው የተዋወቅ ነው ባቢ በይኝ ምናምን እያለ እንግዲህ እያላት ነበር። ለምን እኔ እኮ የልጅነት ስምን ነው የሚያስታውሰኝ፣ ይሄ እኔ አልፈልግም፣ በናሆም ነው መጥራት የምፈልገው አለኝ። አቦ ወደዛ ሂጂና ያሽ ፈልጊ እጭ ምትዛዛቃለች በእናታችሁ። በጭራሽ አንቺ ባቢን አትመጥኝው እንዴ! ምን ማለት ነው እንዴ? ጡትሽ ብቻ የሚያከለና ላይ ነው እንዴ? ሌላው ይቅርና እሱ እንግዲህ ጽናትን ነው የሚያፈቅረው። ግን ደግሞ ስራ አርፍዳ ገብታ እንዴት እንደማነጫጨቃት ሰውየው ብቻ ከባድ ነው። እናንተ ከእጃችሁ አትጡ። አግኝተው ማጣትም ደግሞ በጣም መጥፎ ነገር ነው። አላህ ሱብሃነሁ ወተዓላ የእውነት ከወደዳችሁ ሰጥቶ አይንሳችሁ። በጣም ከባድ በሽታ ነው። እና እንግዲህ ጽናትዬ ብዙ ነገር ያገኘች ብዙ ነገር ያየች ልጅ ናት። ፈተናውንም ደግሞ ትወጣዋለች እንደምንም ብላ። ግን አቶ ተስፋዬ እንደዚህ እንዳሾፍክ እንደዚች ወንበር ላይ ቁጭ ብለን እንደተንቀባረክ ደግሞ ይሄ ወንበር በቅርብ ጊዜ የግርማ ይሆናል አይታወቅም ማለት ነውና እኔ አሁን እያሰብኩ ያለሁት ናሆም የሚለውን ስም ጽናት ካወቀችው በጣም እኔ እንጃ አላውቅም ምን እንደሚፈጠር። ሁለቱ ሊጣሉ ይችላሉና እንግዲህ ስለ ፍቅረኛው ምን ስለ እንደነበር ከዚህ በፊት ነግሯታል ለጽናት። እንግዲህ ዛሬም ደግሞ ቅድም ምሳ ብለን የወጣ ነው እኔና እሷ ምሳ ልንበላ አይደለም ብሎ አስረዳት ለጽናት ሁሉንም ነገር። ባለፈ በህይወቴ እንደዚህ ሰብራኝ ሄዳለች ያልኩሽ ሰው እቺ ናት፣ ራሄል ናት አለች። አሁን ደግሞ ምን ልትሰራ መጣች ታዲያ? እኔ አላውቅም ምን ልትሰራ እንደመጣች። እርግጠኛ ነኝ ለስራ አይደለም የመጣችው። እኔ አንተ ፍቅረኛ መሆኔን ስሰማ ነው የመጣችው ምናምን አለች ማለት ነው ጽናት። እንግዲህ አቶ ግርማ ነው አውቆ እቺ ልጅ አሁን ሀብት አለኝ የወረስኩት ውርስ አለኝ ስላለች ብቻ ጽናት ላይ ማነው ባቢ ላይ ላጣብቃት ነው ማለት ነው። አቶ ተስፋዬ ጅብ ገንዘብ የማይጠግም ማለት ነው እንዴ። ብቻ ጽናት ያው ከባድ መከራዋ ከባድ ነው። አሁን ላይ ግን ባቢና ብሌን ናቸው ከጎኗ ያሉት እና ቤቱን ራሱ የብሌን እናት ነች የተከራየችላቸው ቅድሚያ ክፍያ ከፍላ ወላ ማለት ነው። እና አስቸጋሪ ነው። አስቸጋሪ እንግዳ ተዘግዝቆ ይተኛል አለ። ይሄ ሁሉ የዛች የትዝታ የጦስ ነው። ይሄንን ምስቅልቅላቸውን ያወጣችሁ ምስቅልቅል ይውጣ። መቼም በሰላም አተኝም እዛ። ይሄን እኮ ከካሜራ ጀርባ እነሱ አንድ ናቸው። የኛን ጨጓራ ይልጡታል እንጂ የምሬን እኮ ነው። እና ጽናት እንደምንም ብለሽ ታሸንፊያለሽ ብዬ አስባለሁ። ታሸንፊያለሽም ደግሞ በቅርብ ቀን ኢንሻአላህ።